አሁን ብዙዎቻችሁ እንደምታውቁት ኤአይዎች በቀጥታ ለትሬዲንግ ሰርቪስ እየዋሉ ነው። ኤአይዎች የተለያዩ ነገሮችን ዲተርማይን ያደርጋሉ፣ ይገምታሉ፣ ወይንም ደግሞ ወደፊት ምን ሊፈጠር ይችላል የሚለውን ፕሪዲክት ያደርጋሉ። እዚህ ጋር እንደምትመለከቱት ዳይሬክትሊ ኤአይን በመጠቀምና የኤአይን ፕሪዲክሽን በመጠቀም እንዴት አድርገን ትሬድ እንደምናደርግ የሚያሳይ ምስል ነው። ዛሬ በዚህ ቪዲዮ ኤአይን በመጠቀም አንድ የትሬዲንግ ቻሌንጅ አቺቭ እያደረግን እንሞክራለን። ሜቢ አቺቭ ኦር ፌል ሊሆን ይችላል። ነገር ግን ኤአይን ተጠቅመን እንዴት ይሄንን ፕሮሰስ እናደርጋለን የሚለውን ከመጀመሪያው እስከ መጨረሻው ድረስ እንመለከታለን። ባይዟይ አሁን የምንጠቀመውን የኤአይ ስትራቴጂ ያዘጋጀው ኪውማቲክስ ፕላትፎርም ነው። ስለዚህ ኪውማቲክስን ቀጥታ ከፕሌይ ስቶር ላይ ታገኙታላችሁ። እሱን ተጠቅማችሁ ነው ይሄንን ፕሮሰስ የምታገኙት ማለት ነው። አካውንት ከመክፈት ጀምሮ አጠቃላይ ትሬዲንጉን በዲሞ አካውንት እና በላይቭ አካውንት እናያለን። ፕላስ ቱ ዛት ደግሞ ለትሬዲንግ ወደዚህ ፕላትፎርም እንዴት አድርጋችሁ ዲፖዚት እንደምታደርጉና አት ዘ ኤንድ ፕሮፊታችሁን ወይም ያገኛችሁትን የሰራችሁትን ነገር እንዴት ማውጣት እንደምትችሉም ያለውን ፕሮሰስ ከመጀመሪያው እስከ መጨረሻው ድረስ እንመለከታለን። እዚህ ጋር አንድ ነገር እንድታቁልኝ ይፈልጋለሁ። አሁን የምናደርገው ቻሌንጅ ፌል ሊያደርግ ይችላል፣ ሊሳካ ይችላል። ስለዚህ ትሬዲንግ በባህሪው ወይ ይሳካል ወይ አይሳካም ነው። እናንተ ራሳችሁን ሬዲ አድርጋችሁ ኢንፎርማቲቭ ሁናችሁ ነው ይሄን ነገር መሞከር ያለባችሁ። ከዛ ውጭ ግን እኔ ያንዳንዱን ስቴፕ ከመጀመሪያው እስከ መጨረሻው ድረስ አሳያችኋለሁ። ሁላችንም ቪዲዮ ላይክ በማድረግ እንጀምር። ወደ ቪዲዮ በመጀመሪያ ይህንን ኪውማቲክስ ፕላትፎርም ከአፕ ስቶር ወይም ከፕሌይ ስቶር ላይ ታወርዱታላችሁ። በቀጥታ ወደ ፕሌይ ስቶር ትገባላችሁ። ከዛም በኋላ ኪውማቲክስ ብላችሁ ሰርች ስታደርጉ ይመጣላችኋል። እኔ ኦልሬዲ ኢንስታል ስላደረግኩት ኦፕን ነው የሚለኝ። እናንተ ግን ቀጥታ ዳውንሎድ ታደርጉትና ኦፕን ትሉታላችሁ ማለት ነው። ዘን እኔ እንደምታዩት ዲሞ አካውንትም አለኝ፣ ሪል አካውንትም አለኝ። ይሄው ዲሞ አካውንት ላይ ይሄንን ያክል አለ፣ ሪል አካውንት ላይ ደግሞ ይሄንን ያክል አለ። እናንተ ግን መጀመሪያ ሬጂስተር ማድረግ ይኖርባችኋል። ስለዚህ እኔ ሎግ አውት በልና እንዴት ሬጂስተር እንደምታደርጉ ላሳያችሁ። እዚህ ጋር ክሬት ኪዩቴክስ አካውንት ይላል። ኪውማቲክስ የኪዩቴክስ ፕሮዳክት ነው። ባይዘዋይ ተመሳሳይ ነው፣ ዋናው ይሄ ነው። ነገር ግን የኪዩቴክስ ፕሮዳክት ኪውማቲክስ ብለን እንጠቀምበታለን ማለት ነው። ሬጂስትሬሽን እና ሎጊን ይላል። በመጀመሪያ ሬጂስተር ማድረግ ስላለብን ኢሜል አስገቡ ይላል። ኢሜል እናስገባለን። ዘን ፓስወርድ አስገቡ ይላል። ከረንሲውን USD ታረጉታላችሁ። ዘን እቺኛዋን ክሊክ ታደርጓትና ኦፕን አን አካውንት ትሉታላችሁ። ያ እንደምትመለከቱት በቀጥታ ሬጂስትሬሽኑ እንደጨረሳችሁ ዲሞ አካውንታችሁ ላይ ይሄንን ያክል ባላንስ ያስቀምጥላችኋል። ዲሞ አካውንት ማለት መለማመጃ ነው። ምንም አይነት ትርፍ አታገኙም። ነገር ግን ፕሮሰሱ ምን እንደሚመስልና የትሬዲንጉን ስትራቴጂ ታያላችሁ። ሪል አካውንት ላይ የምታዩትን እያንዳንዱን ነገር ዲሞ አካውንት ላይ የምታዩታላችሁ። ልዩነቱ ግን ገንዘባችሁን ወጪ ማድረግ አትችሉም። ወይም ደግሞ ይሄኛው ቀጥታ በፕላትፎርሙ ሪዋርድ የሚደረጋችሁ ባላንስ ነው ማለት ነው። መጀመሪያ የምትለማመዱ በዲሞ አካውንት ነው። ከዛ በኋላ ነው ወደ ሪል አካውንት የምትሄዱ። እንደምታዩት እቺኛዋን ቀስት ብነካት ሪል አካውንቴ 0 ነው ባላንሱ ማለት ነው። እንግዲህ አሁን እዚህ ጋር ሬጂስትሬሽናችንን በሚገባ ጨርሰናል ማለት ነው። ዘን ወደ ትሬዲንጋችንና የፕላትፎርሙን አጠቃላይ ኢንተርፌስ አሳያችኋለሁ። አሴት ኮምባይኔሽናችሁን እዚህ ጋር ነው የምትቀይሩት። እቺኛዋን ቀስቷን አንድ ጊዜ በመንካት የፈለጋችሁትን ሀገር ከረንሲ ትሬድ ማድረግ ትችላላችሁ። እኔ ለምሳሌ ዩሮ USD ብዬ በዲሞ አካውንት ትሬድ እያደረኩ ላሳያችሁ። ወደ ታች ሳብ ላድርገው። ዘን እቺኛዋን እመርጥለታለሁ። ኤክስ ለውና ስመለስ ይሄው እዚህ ጋር ያስቀምጥልኛል። ዘን ታይመር የሚላለ ለስንት ደቂቃ ነው የሚለውን እናንተ ናችሁ የምትወስኑ። እንደምታዩት ለ1 ደቂቃ ላድርገው፣ ይሄኛው ዲሞ ስለሆነ ኢንቨስትመንት ይላል። ይሄንን ደግሞ 100 ላድርገው። ዘን እኔ አፕ በሚለው ልጠቀም፣ አፕ ለዋለው አንድ ጊዜ። ከዛ በኋላ ይሄው ትሬድ ኦፕን ይለኛል። እዚሽ ጋር ዲል ከሚለው ጋርም ያሳየኛል። ይሄው ይሄንን ኦፕን አድርገሃል እያለኝ ነው። ዘን ትርፍ ነው ኪሳራ የሚለውን ደግሞ እዚህ ጋር እንመለከታለን። ይሄ ደቂቃው ሲያልቅ ማለት ነው። እዚህ ጋር አንድ ነገር ልብ እንድትሉ ፈልጋለሁ። አሁን ኤአይውን አልተጠቀምኩም። ኤአይውን ተጠቅሜ በሪል አካውንት አሳያችኋለሁ። እዚህ ጋር ሮቦት የምትለዋን ነክተን ነው የምንመለከተው። ይሄኛው ዲሞ አካውንት ነው። ዳይሬክትሊ ነው ትሬድ ያደረኩት። እስኪ የሚመጣውን ሪዛልት ካየን በኋላ በቀጥታ ደግሞ ሪል አካውንታችን ጋር ገብተን በኤአይ ሜካኒዝሙ ደግሞ ትሬድ አድርገን የምናይ ይሆናል ማለት ነው። ይሄው ፕላስ 80 እያለ ነው። $80 ጨምሯል ማለት ነው። እንደምታዩት 10,000 ነበረ፣ ይሄው 10,080 ሆኗል ማለት ነው። ያው ዲሞ ስለሆነ መጠቀም አልችልም ማለት ነው። አሁን ወደ ዋናው አካውንቴ በቀጥታ ልግባና ላሳያችሁ። ይሄን ሎግ አውት እለዋለሁ። ዘን ሎጊን እልና እዚህ ጋር እገባለሁ። ዘን ሎጊን እላለሁ።
አሁን ወደ ዋናው አካውንት የገብቻለሁ። ስለዚህ ከዲሞ አካውንት ወደ ሪል አካውንት ገብቼ ነው ትሬድ እያደረኩ ማሳያችሁ ማለት ነው። ሶ እንደምታዩት እንግዲህ አሁን በቀጥታ ዲሞ አካውንት የሚለውን እተውና ወደ ሪል አካውንት እመርጥለታለሁ። 50 ዩኤስዲ ነው ባላንሱ። እንደምታዩት መጀመሪያ ላይ ቼክ ማድረግ አለባችሁ፣ ጨምሯል ቀንሷል የሚለውንም ለማወቅ ማለት ነው። ሶ አይዘር ሰክሰስ ኦር ደግሞ ሎስ ሊኖር ይችላል። እንቀጥል። ዘን በቀጥታ ሮቦት ወደሚለው እንገባለን። ከዛም በኋላ ሜን ኦፕሽን ከሚለው ስር ኢኒሺያል አማውንት የሚላለ እሱን 30 አደርገዋለሁ። በዚህ ቻሌንጅ ከ30 ወደ 60 የሚል ፕሪንሲፕል ስላለው ነው 30 አደርገዋለሁ። ዲዩሬሽኑ 1 ሚኒት አደርገዋለሁ። ትሬዲንግ ቴስታችሁን የተለያየ ልታደርጉት ትችላላችሁ። በዚህኛው ኬዝ ደግሞ ዩሮ ዩኤስዲ የሚለውን እመርጥለታለሁ። ከዛም በኋላ ቴክኒካል ኢንዲኬተር የሚላለ ይችኛዋን አንድ ጊዜ እንነካና ኤአይ ኢንዲኬተር እናደርገዋለን። አሁን ኤአያችን ነው እያንዳንዱ ነገር ዲቴክት አድርጎ ፕሪዲክት አድርጎ የተለያዩ አውትካሞችን የሚሰጠን ማለት ነው። ዘን ስትራቴጂ ኦር ሪስክ ማኔጅመንት ከሚለው ጋር ደግሞ ኦፕቲማል እናደርገዋለን፣ አንነካውም። ፕሮፊት ሊሚት ከሚለው ጋር እናንተ የፈለጋችሁትን ልትሉ ትችላላችሁ። እኔ ግን የያዝኩት ቻሌንጅ ከ30 ወደ 60 ስለሆነ ይሄኛውን 60 እለዋለሁ ማለት ነው። ዘን አሁን እያንዳንዱን ነገር ቼክ ካደረኩ በኋላ ቀጥታ ስታርት ትሬዲንግ እለዋለሁ። አሁን በቀጥታ እዚህ ጋር እንደምታዩት የተለያዩ ነገሮችን ያስቀምጥልኛል። በቻርት አሳየኝ ካልኩ ደግሞ ሾው ቻርትስ የሚለውን አንድ ጊዜ እነካና እዚሁ እከታተላለሁ ማለት ነው። ያ አሁን እንደምታዩት 27 ፕሮፊት አግኝቻለሁ። ይሄው ፕላስ 27.9 ይላል። አሁንም ድጋሜ አስቀጥየዋለሁ። እንደምታዩት እንግዲህ እስኪ የሚመጣውን ሪዛልት እንመለከታለን። ዲል ከሚለው ጋር በምንገባበት ሰዓት እንደምታዩት አክቲቭ የሆኑ ትሬዶችን ያሳያል። ስለዚህ ቻሌንጃችን ተሳክቷል ወይንስ አልተሳካም የሚለውን እንግዲህ እዚህ ጋር እንመለከታለን። አሁን ያለው ፕሮግረስ አሪፍ ነው፣ ምንም አይልም። እስኪ እንቀጥል። 60 ላይ እንዲቆም ነው ያደረግነው። አሁን ግን እንደምታዩት ነው። ዋው አሁን ታርጌቴን አቺቭ አድርጌያለሁ። ባይዘዋይ ስቶፕ ማለት እችላለሁ። በጣም አሪፍ ነው ያለው ፕሮግረስ፣ በጣም ደስ ይላል። ታርጌቴ ከ30 ወደ 60 ነው። ስለዚህ አሪፍ የሆነ ትሬንድ ነው ያለው። ያ እንግዲህ ቻሌንጃችንን አቺቭ አድርገናል። ሁለት ጊዜ ፕላስ 27 ያ ማለት ኦልሞስት ወደ 54 አካባቢ የሚደርስ ትርፍ አግኝተናል ማለት ነው። በጣም አሪፍ ነው። ሁለት ጊዜ 27 ኦልሞስት ወደ 54 አካባቢ የሚደርስ ፕሮፊት አግኝተናል ማለት ነው። ስለዚህ እናንተም ትሬድ በምታደርጉበት ጊዜ ወይ ይሳካል ወይ አይሳካም ነው። በነገራችን ላይ እዚህ ጋር ግን ሁለት ጊዜ 27ን ስላገኘን ኦልሬዲ አሪፍ የተባለ አቺቭመንት ነው። ምናልባትም እናንተ ትሬድ በምታደርጉበት ሰዓት ወይንም የሆነ ቻሌንጅ ከፍታችሁ ባይሳካ ግዴታ ቀጣይ ስቴፕ የሚሆነው ዲፖዚት ነው። ዲፖዚት ደግሞ እንዴት እንደምታደርጉ እዚሁ ጋር አሳያችኋለሁ። እንቀጥል። ዲፖዚት እለዋለሁ። ባይዘዋይ ይሄንን ዲፖዚት ስታደርጉ እስከ 50% የሚሆን ቦነስ ታገኛላችሁ። የምትጠቀሙትም የፕሮሞ ኮድ ዌልካም 50 የሚል ይሆናል ማለት ነው። ስለዚህ ዌልካም 50 የሚለውን ፕሮሞ ኮድ ተጠቅማችሁ ዲፖዚት ስታደርጉ 50% ቦነስ ይኖራችኋል ማለት ነው። እዚህ ጋር እንግዲህ ዲፖዚት የምታደርጉት አሴት ምንድነው የሚለውን ትመርጣላችሁ። በተለያዩ ኔትወርኮችም ማስገባት ትችላላችሁ። እንግዲህ ጥንቃቄ ይፈልጋል። ምክንያቱም የምትጠቀሙት ኔትወርክና አድሬሳችሁ ተመሳሳይ ካልሆነ ትንሽ ስለሚያስቸግር ያው እዚህ ጋር ሁላችሁም ክሊር ናችሁ ብዬ አስባለሁ። ስለዚህ አሁን እኔ ለምሳሌ ከማስተር ካርዴ ቀጥታ ዲፖዚት ማድረግ እችላለሁ። ዩኤስዲቲ ቲአርሲ 20 መጠቀም እችላለሁ። ዩኤስዲቲ ቢኢፒ 20 መጠቀም እችላለሁ። በጣም ብዙ ናቸው። እንደምትጠቀሙት ኤክስቼንጅ አድሬስ ይወሰናል ማለት ነው። ዘን አንዱን እመርጥለታለሁ። ከዛም በኋላ ሚኒመም አማውንት 15 ማክሲመም 50 ይላል። እኔ ለምሳሌ ቶታል አማውንቱን 50 ላድርገው። ዘን ዩዝ ቦነስ የምትለዋን ኦን ማድረግ አለባችሁ። ፕሮሞ ኮድ አስገቡ ይላል። ይችኛዋን ዌልካም 50 የሚለውን ማስገባት ይኖርባችኋል 50%ን ቦነስ ለመጠቀም። ከታች ከዲስክሪፕሽን ላይ እና ከኮሜንት ላይ የዚህን ፕላትፎርም ሊንክ እና ይሄንን ፕሮሞ ኮድ አስቀምጥላችኋለሁ። ቀጥታ እሱን መጠቀም ትችላላችሁ። ዘን ዲፖዚት አድሬስ ይሰጣችኋል። ይሄን ዲፖዚት አድሬስ በቀጥታ ኮፒ ማድረግ ትችላላችሁ። ይችኛዋን ብቻዋን ማለት ነው። ኮፒ ታደርጓትና
በቀጥታ ወደ ኤክስቼንጅ አድሬሳችሁ ትሄዱና ኔትወርካችሁ TRC20 መሆኑን ቼክ አድርጋችሁ እንደገና ደግሞ አድሬሱ ይሄ ትክክለኛ መሆኑን TX ብሎ ጀምሮ BB በሚል መጨረሱን ቼክ ታደርጋላችሁ። እሺ ይሄንን ከተመለከትን ደግሞ ምናልባት እንግዲህ ያተረፋችሁትና ያገኛችሁትን ነገር ወጪ ማድረግ ከፈለጋችሁ እዚህ ጋር እንደምታዩት አካውንት የሚለው ጋር ትገባላችሁ። ከዛም በኋላ ዊዝድሮው የሚለውን አንድ ጊዜ ትነኩታላችሁ። ዊዝድሮው ከማድረጋችሁ በፊት ግን ግዴታ KYC ፕሮሰስ መጨረስ አለባችሁ። እኔ ኦልሬዲ KYC ስለጨረስኩ ዊዝድሮው ማድረግ እችላለሁ። ነገር ግን እናንተ አዲስ ስትሆኑ በናሽናል ID እና በፓስፖርትም ሊሆን ይችላል KYC ፕሮሰሱን መጨረስ ይኖርባችኋል። እኔን አልጠይቀኝም፣ እናንተ ግን ይጠይቃችኋል ማለት ነው። ስለዚህ ሎጊን ትላላችሁ። ኦልሬዲ እኔ እዚህ ጋር ስላለ ሎጊን እለዋለሁ ማለት ነው። ወደ ውስጥ ያስገባኛል። ዘን ከዚች ቦታ ላይ በምትገቡበት ሰዓት እንደምታዩት ዊዝድሮው የሚል አለ። እሱን አንድ ጊዜ ትነኩታላችሁ። አሁን አማውንት 0.19 ነው። እናንተ ግን ዊዝድሮው ማድረግ የምትፈልጉትን መጠን እዚህ ጋር ታስገባላችሁ። ሚኒመም 10 ነው። ዘን ፔመንት ሜቶዱ USDT ነው። ፐር ዩዝ ይላል። አድሬሳችሁን ታስገባላችሁ፣ የራሳችሁን ትክክለኛውን ማለት ነው። ኔትወርኩን ትመርጡለታላችሁ። ኔትወርኩ ደግሞ TRC20 ታደርጉታላችሁ፣ ወይም በእናንተ በራሳችሁ ኔትወርክ ይሄንን ወጪ ማድረግ ትችላላችሁ። ኮንፌርም ትሉታላችሁ። እዚህ አግባብ የሰራችሁትንም ወጪ ማድረግ ይኖርባችኋል። ኤአይን በመጠቀም ከኪዩማቲክስ ላይ እንዴት ትሬድ እንደምታደርጉ፣ እንዴት አካውንት እንደምትከፍቱ፣ በዲሞ አካውንት ኦር በሪል አካውንት እንዴት ትሬድ እንደምታደርጉና የተለያዩ ፕሮሰሶችን አሳይቻችኋለሁ ማለት ነው። አጠቃላይ የዚህን ፕላትፎርም ሊንክ፣ ፕሮሞ ኮድ እና የተለያዩ ጠቃሚ መረጃዎችን ደግሞ ታች ከዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። እንዳጠቃላይ ግን እዚህ ጋር ጆይን አድርጋችሁ ስትሰሩ ማወቅ ያለባችሁን ነገር ልንገራችሁ። በመጀመሪያ ፕሮሞ ኮድ መጠቀም ይኖርባችኋል፣ ቦነሱን ለማግኘት ማለት ነው። ሚኒመም ዲፖዚት ደግሞ $10 ነው። እንግዲህ ይሄን ፕላትፎርም ስትጠቀሙ ወርክ ዊዝ ፕሮፖርሽናሊቲ የሚባል ነገር አለ። አንዳንድ ጊዜ ሊሳካ ይችላል፣ አንዳንድ ጊዜ ፌል ሊያደርግ ይችላል። 100% ሰክሰስ ወይም 100% ፌል የሚባል ነገር የለም። ይሄንንም እኔ ቀጥታ ያሳየኋችሁ ለዚሁ ጉዳይ ነው ማለት ነው። ስለዚህ እነዚህን ነገሮች ግዴታ ከግምት ውስጥ ማስገባት ይኖርባችኋል ማለት ነው። እንዳጠቃላይ ግን ኪዩማቲክስ ላይ ትሬድ ስታደርጉ የምትከተሉት እነዚህን 4 ፍሎዎች ነው። የመጀመሪያው ኪዩማቲክስን ከፕሌይ ስቶር ወይም ካፕ ስቶር ዳውንሎድ ማድረግ ነው። ሁለተኛው ደግሞ ኪዩቴክስ ላይ አካውንት ክሬት ማድረግ ነው። እንደነገርኳችሁ ኪዩማቲክስ የኪዩቴክስ ፕሮዳክት ነው ብያችኋለሁ። በሶስተኛ ደረጃ እንግዲህ ኤአይን ወይም ሮቦቱን ሴትአፕ ማድረግና በዲሞ አካውንት ፕራክቲስ ማድረግ ነው። መጀመሪያ እስከምትለምዱ ድረስ ዲሞ አካውንት ብቻ ተጠቀሙ ማለት ነው። በአራተኛ ደረጃና በስተመጨረሻ ዲፖዚት አድርጋችሁ በሪል አካውንት ቀጥታ ትሬዲንጉን ማስጀመርና የተለያዩ ነገሮችን አስተካክላችሁ መሞከር ነው ማለት ነው። እነዚህን ስቴፖች ግዴታ መከተል ይኖርባችኋል። ምናልባት ግልጽ ያልሆነና ያልተረዳችሁት ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። ለዛሬ የነበረን ቪዲዮ ይህንን ይመስላል። ፒስ